ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ወላዲተ አምላክ መምህራን ለስመ አጠራሯ ክብርና ምስጋና ይድረሳት። ባዕድ ይቀድመኒ ወሪደ ሌላ ቀድሞኝ ይወርዳል። የዮሐንስ ወንጌል ምዕራፍ 5 ቁጥር 6-7 ላይ ያለ ኃይለ ቃል ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ይህንን ቃል እናገኘዋለን። መድኃኔ ዓለም ክርስቶስ በሚያስተምርበት ጊዜ እየተዘዋወረ አንካሶችን፣ በሽተኞችን፣ ሕማመ ሥጋ ያለባቸውን በታምራት ሕማመ ነፍስ ያለባቸውን በትምህርት ይፈውስ ነበር። በዚህን ጊዜ ነው መድኃኔ ዓለም ክርስቶስ መጻጉዕ የሚባለውን በሽተኛ 38 ዓመት በሙሉ አልጋው ላይ ተኝቶ ይኖር የነበረ ሰው የሌለው በጸና የታመመ ሰው በመጠመቂያው በመፈወሻው በአፍራ አጠገብ ተኝቶ ይኖር ነበረ። እንግዲህ ይህ ሳምንት መጻጉዕ በመባል ይታወቃል። 4ኛ ሳምንት ነው። መጻጉዕ ማለት እንግዲህ ሊቃውንቱ አባቶቻችን መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው ያደረጋቸውን ድንቅ ስራዎቹን በአንድ ሳምንት እየከፋፈሉ እንዳስቀመጡልን ይህንኛውንም ደግሞ መጻጉዕ የበሽተኞች ሳምንት መድኃኔ ዓለም ክርስቶስ በሽተኞችን የፈወሰበት ያ ሳምንት የሚታሰብበት ዕለት አድርገው ሰይመው አስቀምጠውልናል ማለት ነው። ይህ አሁን መጻጉዕ የበሽተኞች ሳምንት ወይንም በሽተኞችን መድኃኔ ዓለም የፈወሰበት ሳምንት የሚነገርበት ነው ስንል በሌሎች ቀን አይነገርም ማለት አይደለም። ወይንም መድኃኔ ዓለም ክርስቶስ አንድ ሳምንት ብቻ በሽተኞችን የፈወሰ ነው ማለት አይደለም። በየጊዜው ያደረገውን እስከ ዕርገቱ ድረስ ያደረገውን የመፈወስ ስራውን በያገኘው በሽተኞችን በሚያስተምርበት በሚዘዋወርበት ጊዜ በሽተኞችን አድነኝ እያሉ እየለመኑት እርሱም እየጠየቀ በፈቃዳቸው ነበር የሚያደርገውና የሚያድናቸው ያን ሳምንት ሰብሰብ አድርገን በአንድ ላይ እንድናከብር የታዘዘበት ነውና ይህ ሰው የሌለው ሕመሙ የጸናበት ለ38 ዓመት በሽተኛ ሆኖ የሚኖር ወድቆ የሚኖር ነው። ይህኛውም እንግዲህ ይቺ ምጥማቃት የምትባል መጠመቂያ ምህማስ ቀላያ ባግ የበጎች መዋኛ የበጎች መስፈሪያ መሰብሰቢያ ቦታ ናት። በዚች አካባቢ ሰዎቹ በሽተኞች በሙሉ የበሽታ አይነት ያለባቸው በዚች ወንዝ ከበው የእግዚአብሔርን ማዳን የማዳኑን ቀን የድንቅ ስራውን ለነሱ የሚወርድበትን እየተጠባበቁ ይኖራሉ። ይህንኛው መድኃኔ ዓለም ክርስቶስ ሰው በሆነበት ጊዜ ያገኛቸው በዚያ ነበረ። እኒህ በሽተኞች የነበሩት በብሉይ ኪዳን ከሳምንት አንድ ቀን ይፈወሱ ነበር። ከሳምንት አንድ ቀን ሲፈወሱ ይህንኛው የሚፈወሱበት ደግሞ ዕለቷ አንድ ቅዳም ብቻ ነበረች። ቀዳሚት ሰንበት ነበረች። ቀዳሚት ሰንበት የምትባለዋ ዕለት እስራኤላውያን እስራኤል ዘሥጋ ማለት ነው በተለየ መልኩ የሚያከብሯት ቀዳም መጀመሪያዋ ሰንበት መድኃኔ ዓለም ክርስቶስም ከስራው ሁሉ ያረፈባት በብሉይ ኪዳንም ሙሴን እግዚአብሔር አትስራባት ስራ እንዳትሰራባት ብሎ ያዘዘው በሙሉ ሕዝበ እግዚአብሔር የሚባሉት የሚያከብሯት ዕለት ነበረች። በዚህ ቀን በሽተኞቹ በአጠቃላይ ለብዙ ዘመናት ሰፍረው የሚኖሩባት ያቺ ወንዝ የበጎች መሰብሰቢያ መዋኛ ተብላ የተጠራች 5 ምህዋር እርከን ያላት 5 እርከን ያላት ወንዝ ነበረች። በዚህ ዙሪያውን በሽተኞች በሙሉ ምን ይሉ ነበረ? ተሰብስበው የእግዚአብሔርን የማዳኑን ቀን ዕለቷን እየጠበቁ ከሳምንት አንድ ቀን ቅዳሜ ቀን የሚፈወሱባትን ዕለት ይጠባበቁ ነበር። ይቺ ቀን ደግሞ ቅዳሜ ቀን በሙሉ አትፈውስም። ልብ በሉ። አንደኛ ቅዳሜ በሙሉ
ይቺ ቀን አትፈውስም ወይንም በዚህ ቀኑን ሙሉ ቅዳሜ ዕለት መፈወስ አይቻልም አንደኛ። ሁለተኛ ከአንድ ሰው በላይ መፈወስ አይችልም። የሚገርመው ቀኑን ሙሉ መፈወስ ወይንም መፈወስ አይደለም፣ ከአንድ ሰው በላይ መፈወስ አይችልም። ሶስተኛ ደግሞ የአንድ ሰው የሚፈወስበት እንደው ዝም ብሎ እሱ ባደረሰው ጊዜ አይደለም። መልአኩ ይወርዳል፣ ያችን ባህር ለመቀደስ ለመባረክ ይወርዳል አንደኛ። ሁለተኛ መስዋዕቱን ለማሳረግ ይወርዳል። በዚህ ጊዜ ያችን ባህር ይባርካታል። በዚህ ጊዜ ቀድሞ የወረደው ወደዚያ ወንዝ የገባው ወደ ውሃው የገባው ይድናል። ሰው የሌለው አንደኛ። ሁለተኛ ደግሞ በጣም በሽተኛ የሆነ ራሱ መግባት የማይችል ሌሎች ወገኖቹ ተጋፍተው ወደ ኋላ ሊያስቀሩት የሚችል ሰው መፈወስ አይችልም። ለምን? ሌላው አንደኛ ሰው ያለው ሰው ቀድሞ መግባት ይችላል፣ በሰዎች ኃይል አስቀድሞ ያስገቡታል። ሁለተኛ ደግሞ ራሱን ደግሞ በሽታው ህመሙ የጸናበት ካልሆነ ራሱ ቀድሞ ይገባል። ቀድሞ የገባው ያችኋ ላይ ወንዝ ላይ መልአኩ እንደባረካት የገባው ምን ይላል? ይፈወሳል ማለት ነው። ከዛ ውጭ አይፈወስም ነበር እና በዚህ ጊዜ መድኃኔ ዓለም ክርስቶስ በሚሄድበት ጊዜ ምን አለው? ልጅን ትወዳለህ? በዚያ ያሉት በርከኑ በሙሉ ምን ይል ነበረ? ይቺ በእስራኤል በዕብራይስጥ ቤተሳይዳ ተብላ ትጠራለች። ያማረች የተዋበች ቆንጆ ቦታ ወይንም ቤት ማለት ነው ትርጉሙ፣ ዘይቤያዊ ትርጉሙ። ይቺ ደግሞ ቤተሳክት ማለት ነው። ደግሞ የሚስተረጎም ቤተሳይዳ የተባለው ሲተረጎም ደግሞ ቤተሳክት ወይቲ ቤተሳክት ብሎ ይነግረናል። ይቅርታ፣ ምሕረት፣ ቸርነት የሚደረግባት ዕለት ናት። ይቅርታ፣ ምሕረት፣ ቸርነት የሚደረግባት ዕለት ናት። በዚህ ደግሞ ምን ነው? ወህየ ይሰክቡ ብዙሃን ድውያን፣ ብዙ በሽተኞች ምን ነበር? ይተኙ ነበረ። ያችን ወንዟን ከበው ብዙ በሽተኞች፣ እንግዲህ በቁጥር አይደለም ብዙ በማለት ነው የገለጸው። ብዙ በሽተኞች ምን ነበር? ይጠባበቁ ነበር። በዛ ይተኙ ነበረ። እውራን፣ አይናቸው የታወሩ ዕውራን አሉ። ወሃንካሳን፣ ሃንካሶች አሉ። ወይ ውሳን፣ ሰውነታቸው የደረቀ አለ። ወይ ጸንሑ ከተባይ፣ እነዚህ ሰውነታቸው የሰለለው ሰውነታቸው ደግሞ ግማሽ አካላቸውም የደረቀው ዕውራኖች፣ ሃንካሳኖች፣ መስማት የማይችሉት በሙሉ በሽታ ያለባቸው በሙሉ ወይ ጸንሑ ከተማይ፣ ያ የውሃውን መነዋወጽ መልአኩ ሲባርከው መነዋወጽ ያንን እየተጠባበቁ በዚያ በርከኑ ላይ ዙሪያውን ከበውት ይኖሩ ነበረ። አያችሁት? በነገራችን ላይ አሁን እኛ ጸበል የምንጠመቀው መነሻችን ይሄ ነው። ሰዎቹ በጸበል ቦታ ሄደው ደጅ የሚጸኑበት፣ እግዚአብሔርን የሚለምኑበት፣ ኃጢአታቸውን የሚናዘዙበት፣ ከበሽታ የሚፈወሱበት ጸበል ከዚህ የመጣ ነው አንደኛው። ሁለተኛው ግን አሁን በአዲስ ኪዳን ሰው ቢፈወስም ባይፈወስም የኃጢአትና የጽድቅ ምልክት አይደለም። ሶስተኛ የፈውስ ቀን የተባለ በቤተክርስቲያን የሚነገር ዛሬ የፈውስ ቀን ነው፣ ነገ የታምራት ቀን ነው እየተባለ የሚነገር ነገር የለም። የሚነገር ነገር የለም። ለምን ካል ይህንን ማስተዋል ያለብን በቤተ ክርስቲያናችን ይሄ ነገር የሌለው ሁልጊዜም የእግዚአብሔር ስራው ማዳኑ፣ ተአምር ማድረጉ፣ ፈውስ መስጠቱ ሁልጊዜም የሚኖር ነው። ሁልጊዜም የሚኖር ነው። ሁልጊዜ ያለና የሚኖር ስለሆነ ከዚህ ሰዓት እስከዚህ ሰዓት አይባልም። በአዲስ ኪዳን ከዚህ ቀን እስከዚህ ቀን አይባልም። ይሄ ቀን ተለይቶ የለው። አሁን እኛ ይህንን ስናነሳ የታምራ ወይ የፈውስ ሳምንት ተብሎ ይነገራል ብለን ያነሳንበት ዋና ምክንያቱ ሊቃውንቱ የክርስቶስን ስራውን ያስቀመጡበት ከማስተማር በፊትም ጀምሮ ከጽንስ ጀምሮ ያለውን እስከ እርገት ድረስ ያለውን የእግዚአብሔር የታምራቱን ስራ የገለጸበትን የምንናገርበት ሳምንት እንዲሆን አስቀመጡልን እንጂ አንድ ቀን ብቻ ነው ማለት አይደለም። ይሄ ሁሉ ጊዜም የሚደረግ ነው እና አሁን እንደምናያቸው የታምራት ቀን የፈውስ ቀን የሚባል ነገር ሌሎቹ የቤተ እምነቶች የሚያደርጉት በሌላው ቀን የሚደረግ በቤተ ክርስቲያን በአንድ ቀን የሚደረግ አይደለም። በእነዚያ ምንድነው ካል
ከእግዚአብሔር ሕግ የወጡ ስለሆኑ በሽተኞች ስለሆኑ እነሱ ሳይፈወሱ እንፈውሳለን የሚሉ አመፀኞችና ከዳተኞች የእግዚአብሔርን ሕግ ወንጌልን የሚሸቃቅጡ ናቸው። እና በብሉይ ኪዳን የነበረው እንደው የበሽታ አይነት ምንድነው ካል ህመም የጸናበት ሰው ካለ በጣም የጸናበት ካለ ጫማ አይለብስም፣ ወገቡን አይታጠቅም። ልዕልና ነፍስ የለህም ሲሉ ምን ይሉት ነበር? ወገቡን ያስታጥቁት ነው። ራስ ላይ ደግሞ ኩፌታ ያደርጉበት። ራሱ ላይ ኩፌት የማያደርገው ለምንድን ነው ካል ልዕልና ነፍስ የለህም ሲሉ አይደል? ሁለተኛስ ደግሞ አንተ በኃጢአትህ ምክንያት እግዚአብሔር አጋልጦሃል ሲሉ ወገቡን አይታጠቅም ነበረ። ጥንቱ ሀዊቆ የክሙ ያለው የሚፈጸምለት አይደለም፣ የተዘጋጀ አይደለም። ሰውነቱ ልግሉግ ነው፣ ይበጠሳል። ነገር ግን መንፈሳዊ ትርጓሜው ደግሞ ምንድን ነው? አንተ ለእግዚአብሔር የተመቸ አይደለም ሲሉ በእግሩ ጫማ አይለብስም ነበር። በእግሩ ጫማ የማይለብስበት ለምንድን ነው ስንል ለጊዜው ጫማው እግሩን ይለዋል፣ ይበሳዋል፣ ይበታጥቀዋል። ነገር ግን ፍጻሜው ኃይለ ወንጌል የለህም ነው። ኃይለ ወንጌል የተነሳ ነው፣ ተስፋ የለህም ሲሉት ነው። ለምን ተስዒነክሙ አሳይነ ወንጌል ይላል ሐዋርያው ቅዱስ። ተስዒነክሙ አሳይነ ወንጌል የወንጌልን ጫማ ተጫምታችሁ ይላል። ለምን ጫማ ከእሾህ ከእንቅፋት የምንድንበት ነው። ወንጌልን ደግሞ ከእንቅፋት የምንድንባት፣ ከኃጢአት የምንድንባት፣ ወደ ጽድቅ የምንመራባት፣ በጽድቅ የምንጠበቅባት፣ ከኃጢአት የምንከለከልባት፣ እግዚአብሔርን የምንይዝባት፣ እኛን ሊፈልግ የመጣውን እግዚአብሔርን የምንፈልግባት፣ የሰጠናትና የምንቀበላት፣ የተቀበልናት ናትና የምንጠብቃት፣ የምንጠብቃት ናትና የጠበቅናት ናትና የምናስረክባት ስለሆነች ይህ ሁሉ የለም ሲሉ ጫማ ያደርጉት ነው። ደግሞ አፉን ይታፈን ነበረ፣ ይሸፍን ነበረ። ለምንድን ነው ካል አንተ ለመናገር አትበቃም፣ አንተ የምትናገረው ትንፋሽህ ወደ ሰው ይናኛል፣ በሽታው ወደ ሰው ይተላለፋል ብለው ምን ያደርጉት ነበረ? እንዲህ አድርገው ይከለክሉት ነበረ። ህመሙ በጣም የጸናበትን ነገር ግን ተስፋ እንዳይቆርጥ ደግሞ ከሰው ጋር ይኖር ነበረ። ደግሞ ህመሙ በደንብ ያልጸናበትን ከሰው ለይተው ቀሳ ያወጡታል። ለብቻው በሽተኛው ለብቻው እንዲኖር ያደርጉታል። እና እነዚህ ሰዎች በሽተኞች የሚኖሩበት አካባቢ ነበረ። እና መድኃኔዓለም ክርስቶስ ይሄንን ሰው ጠየቀው። የመጽሐፉ በሽተኛ የተባለው መጽሐፉን ጠየቀው። ልትድን ትወዳለህን? ባይድ ይቀድመኝ። መዳንስ እወድ ነበረ ወይ ቤሮ ተፈቀደው ትየው ልትድን ትወዳለህ ብሎ ጠየቀው። ዋውሳ ውቱ ድዊ ወይ ቤሮ እወ እግዚኦ፣ አቤቱ አዎ እወዳለሁ ብሎ ያ ሰው መለሰለት። አላ ሰብ አንብየ፣ ነገር ግን ወደ ባህሩ መልአኩ በወረደበት ጊዜ ውሃው በተነዋወፀ ጊዜ ወደዚያ ሊያደርሰኝ ወደ ውሃው ሊከተኝ የሚችል ሰው የለኝም አለ። ሰው የለኝም። አሁን ስታያቸው ሰው የሌላቸው አሁን ስንት ሰዎች አሉ በእውነቱ። እናት አባቶቻቸው ሞተውባቸው፣ ልጆቻቸው ሞተውባቸው፣ ጧሪ ቀባሪ ያጡ በዚህ ዘመን ስንቶች አሉ። ሰው የለኝም ብለው ሁልጊዜ የሚያለቅሱ ዓይናቸው በማልቀስ ሊጠፋ የደረሰ በእውነት ሰው የሌለው ሰው ስንት ሰው አለ በዚህ ዘመን። ለቤተ ክርስቲያን የሆኑት ሰዎችም እየተሳደዱ ለቤተ ክርስቲያን ያልሆኑ ሰዎች ደግሞ በቤተ ክርስቲያን እየኖሩ ቤተ ክርስቲያን ሰው የለኝም ብላ አትናገርም እንጂ በእውነት ቅዱሳንም ንጹሐንም ስላሏት አሁን ሰው የሚያስፈልግበት ጊዜ ሰው ነበር። ሰው የሚያስፈልግበት ጊዜ ነበር። ሰው የሌለበት ዘመን ቢኖር ከድዌያችን፣ ከህመማችን፣ ከአንካሳነታችን
እስከ ማይዜኑ ታነክሱ በክሌውን ጌጋያቲክሙ እስከ መቼ ድረስ በሁለት ልባችሁ ታነክሳላችሁ ብሎ ነቢየ እግዚአብሔር ኢሳይያስ እንደተናገረ አንዴ ከዚያ የሚያነክሱ ሰው የሌለበት ዘመን ይኖር ይሄ ነው። እና ምናምን አላህ ሰባልቤ ሰው የለኝም ከመሶብ የታወቀ ማይ ያውርደኒ ውስተ ምጥማቃት ውሃው በወረደ በታወቀ በተነዋወፀ ጊዜ ወደዚያ ወደ መጠመቂያው ቦታ የሚያወርደኝ ሰው የለኝም እንጂ እወ ልድን እወዳለሁ። አሁን እግዚአብሔር መድኃኒዓለም ክርስቶስ እንዲህ ብሎ መጠየቁ አሁን ልድን እወዳለሁ እንደሚለው አያውቅም ነበር ወይ የሚል ብናነሳ ያውቃል። አስፈቅዶ ጠይቆ አሁን ልድን እወዳለሁ ማለቱን ለታዳሚው አሳይቶ መፈወሱን መናገር ነው አንደኛ። ሁለተኛ አላዋቂ ስጋን እንደተዋሃደ ለማጠየቅ ሶስተኛው ግን ይህ ሰው እንደው ከስጋው በሽተኝነት በላይ በነፍሱ በሽተኛ ነውና በዕለተ ዓርብ ፊቱን የሚመታው ነውና በዚህን ጊዜ አስፈቅዶ ጠይቆ እንደፈወሰውን ለማዳን በዚያን ጊዜ አንተ ፊቱን ለምን ትመታዋለህ ብለው ለሚጠይቁት ሰዎች ምን የሚል መሰላችሁ? ይሄ ሰው እኔ ፈውሰኝ ሳልለው ቀለብላባ ሆኖ ፈወሰኝ እንጂ እኔስ ፈውሰኝ አላልኩም እንዳይል አዎ ልድን እወዳለሁ ብሎ አስፈቅዶ ፈወሰው። ወሶበ መጽአነ ባይዲ ቀድመኒ ወሪደ አቤቱ ልድንስ እወድ ነበር፣ ግን ለወደዚያ ለመምጣት ለመውረድ በፈለኩ ጊዜ ሌላው ይቀድመኛል። መድኃኒዓለም ክርስቶስ ከዚህ በኋላ ምናምን ተንስ ወንሳር አተከ ወሁር ወሃይ ወሶያ መድኃኒዓለም ክርስቶስም ተነስና አልጋህን ተሸክመህ ተኝተህባት ለ38 ዓመት ተኝተህባት የኖርክን አልጋ ተሸክመህ ሂድ ብሎ አዘዘው። ተነስቶም አልጋዋን ተሸክሞ ሄደ። መድኃኒዓለም ክርስቶስ ሲናገር በእውነት ደዌያት ምን አቅም አላቸው? በሽታ ለሰው ልጆች በሽታ ህመም የሆኑ ምን አቅም አላቸው? ለቀው ይሄዳሉ። ይሄ ሰው የታመመ ሰው ሲነሳ ሰውነቱ ይንቀጠቀጣል፣ የጸና አይደለም። መድኃኒዓለም ክርስቶስ አዝዞታል ይህንን ሰውና ግን ይህ ሰው ግን ምን ሆነ? ሰውነቱ የጸና ሆኖ ተኝቶበት የነበረው ለ38 ዓመት ተኝቶበት የነበረውን አልጋ ተሸክሞ ይላል። በእውነት ምዕመናን አስቡት። አሁን ለ38 ዓመት ትዳር የያዘ ሰው ስንት አልጋ ይቀይራል? ስንት አልጋ ያሳድሳል? በእውነት ስንት ጠረጴዛ ወንበር ያሳድሳል? ስንት ሳጥን በእውነት የዕቃ መደርደሪያዎቹን ያሳድሳል? በእውነት ስንቱ ቀይሮ ይሆን ለ38 ዓመት? ይህ ሰው ግን እንኳንስ ያልጋው መቀየሪያ ይቅርና ወደ ምድር ወደ መጠመቂያዋ ቦታ የሚያወርደው ሰው የሌለው ነው የነበረው። ያች አልጋ በእውነት አለመሰበሯ ምንድን ነው ብለን ልንጠይቅ እንችላለን። ሊቁ አባ ኤስድሮስ ምን የተረጉሙታል? የብረት አልጋ የድንጋይ አልጋ ነበር። ለዛ ነው ያልተሰበረው፣ ለዛ ነው ያልበሰበሰው። በሽተኛ ደውያማ ተኝቶበት አንድ ቀንም ሳያርፍ የአልጋ 38 ዓመት ተሸክሞት የነበረው ሰውየው ተሸክሞት ሄደ። ስለዚህ የብረት የድንጋይ አልጋ ነበር ብሎ ይተረጉማል። የእግዚአብሔር ቤተሰቦች አስቡት። እኛም ተነስ ተብለን ኃጢአትህ ተሰርዮልሃል ዳግም እንዳትበድል ተብለን በንስሐ ልንታጠብ ይገባል። እግዚአብሔር ዳግም እንዳትበድል ብሎ በካህኑ ሊነግረን ይገባል። ምን ስንል? ወደ ካህኑ ስንቀርብ ልድን እወዳለሁ ብለን ወደ ነፍስ አባታችን እንቅረብ። በዚህ ጾም ሀገርንም ልናድን እንወዳለን ብለን ለሀገር ጸሎት በእንተ ሀገር የሚጸለየውንም ጸሎት በእንተ ሕዝብ ስለ ሕዝብም የሚጸለየውን ጸሎት በእንተ ሕሙማንም ስለ ሕሙማን የሚጸለየውን ጸሎት ልንጸልይ ይገባል። በእውነት አሁን በዚህ ዘመን የታመመው በሽተኛው ብዙ ነው። ጸበል ገብቶ እንዳይለቀው በጸበል የሚለቅ አይደለም። ዘረኝነት ተንኮል ነው።
ቂም ነው። እኔ ብቻ ነው፣ እኔ ብቻ በላ፣ እኔ ብቻ ጠጣ፣ እኔ ብቻ እኖር፣ የእኔ ስም ብቻ ይጠራ ነው። ከዚህ መውጣት ከዚህ አቤቱ ልድን እወዳለሁ አድነኝ ብለን እግዚአብሔርን እንለምነው። እጃችንን አንስተን እንለምነው፣ እንጠይቀው። እሱ ለማዳን የታመነ ነው። እኛ እንቅረበው። ወደ መጠመቂያው ቦታ ወደ ቅድስት ቤተ ክርስቲያን እንቅረብና እግዚአብሔርን እንለምን፣ እንጠይቅ። ምን ብለን ካለብኝ ተንኮል ካለብኝ ክፋት በእውነቱ እንደው ይገርመኛል። እኔ እንደው ሰው ይህንን ክፋት ይዘነው ሰው መባል የቻለው እንደው አሁን ስታስቡት ሰው በጓደኛው ላይ እየቀና ጓደኛውን እያሳደደ ጓደኛውን እየገደለ አብሮት የበላው የጠጣውን እየገደለ አብሮት የሚሰራውን ከስራ ገበታ እያፈናቀለ ይህን ሁሉ ክፋት የያዘ ሰው ነው ሰው ተብሎ የሚጠራው? ሰው ተብሎ ይጠራል ወይ? በየትኛው ጸበልስ፣ በየትኛው ቃልስ፣ በየትኛው ቃል እግዚአብሔር፣ በየትኛው ሽማግሌስ ይፈወሳል እንዲህ አይነት ሰው? በእውነት እግዚአብሔር ይባርክ የማይባል አልጋ ላይ ያልተኛ በሽተኛ በዚህ ዘመን ያለው እግዚአብሔር ይባርክ እንዳንለው ታሞ አልተኛም፣ ኧረ ጤነኛ ነው እንዳንለው የሚሰራው ስራው ለክርስትናና ለሀገር የማይጠቅም የማይበጅ ሆኖ አስቸጋሪ ይሆናል። ባይድ ይቀድመን፣ ባይድ ይቀደሙ ሌሎች ባይድ ይቀደመን። በእውነት ባይድ ወበእንቲአክሙ አሕዛብ ይጸርፉ ላዕለ ስመ እግዚአብሔር። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ በእናንተ ምክንያት እግዚአብሔርን ይሰድቡታል ተባለ። በእውነት በእኛ ላይ ለመዘባበት ሌላው አልተሳለቀብንም። አንድ መሆን ያቃተው ከራሱ ጋር አንድ መሆን ከሌላው ጋር አይደለም፣ ከክርስቲያኖቹ ጋር አይደለም፣ ሌላ እሱ በኋላ የሚመጣ ነው። ከራሱ ጋር አንድ መሆን ያቃተው ሐሳቡ የተለያየበት የተገነጣጠለ አንድ አካል አንድ ሰው ያልሆነ ሰው ሌላ የቀደመው ሌላ ሐሳብ መጥቶ ሐሳቡ ቅድስናውን ንጽህናውን ጾሙን የሚያሽረው ሌላ የሰይጣን ሐሳብ የመጣበት ባይል ይቀድመኝ ማለት እኮ ይሄ ነው። ሌላ ይቀድመኛል ማለት ወደኛ አምጥተው ለመንፈሳዊ ስንተረጉመው እኮ ሌላ የሚቀድመው ክፉ ሐሳብ፣ ክፉ ተንኮል፣ መብል፣ መጠጥ፣ ስንፍና፣ ቸልተኝነት የሚቀድመው ሌላ ይቀድመኛል። የማላውቀውን እሰራለሁ አለ ሐዋርያው ቅዱስ ጳውሎስ። የማላውቀውን እሰራለሁ። ለምን? ለጽድቅ የሰራው እየመሰለኝ ለኃጢአት ሰራ ነበር አለ። በሕገ ኦሪት በነበረበት ዘመን በወንጌል ላይ ሕገ ኦሪትን በሚፈጽምበት ዘመን ለኔ የማይጠቅመኝን እሰራለሁ፣ የማላውቀውን እሰራለሁ። እውነት የማናውቀውን እየሰራን ያለንበት ጊዜ አሁን ነውና ባይል ይቀድመን፣ ሌላ ይቀድመኛል። ሌላ ሳይቀድመን ራሳችንን ለማዳን ሁላችንም በእግዚአብሔር ቸርነት